የአርትስ ቴሌቪዥን የምዕራፍ ፕሮግራም ተከታታዮች እንደምን አላችሁ? ባለፉት ሶስት ዝግጅቶቻችን ከመጀመሪያው የኢትዮጵያ የሰሜን አሜሪካ ተማሪዎች ማህበር ፕሬዚደንት መስራች ፕሬዚደንት ከነበሩትና የፊደል ሰራዊትም እንዲሁ ጀማሪ ኃላፊ ከነበሩት ከፕሮፌሰር ኤፍሬም ይስሐቅ ጋር ሶስት ተከታታይ ቆይታዎችን አድርገናል። እነዚህ ሶስት ፕሮግራሞቻችን አድማጮችና ተመልካቾቻችን በጣም ብዙዎች ወደውት አስተያየት የሰጡበት ፕሮግራም ነው። በድጋሚ ይህን አራተኛና የመጨረሻውን ክፍል ውይይት ለማካሄድ ውድ ጊዜዎትን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ተመልካቾቻችን ስም እግዚአብሔር ይስጥልኝ አመሰግናለሁ ለማለት ፈልጋለሁ። እኔም እግዚአብሔር ይስጥልኝ እላለሁ። እንግዲህ ፕሮፌሰር ፐርሰናል ሪፍሌክሽን on the root of modern Ethiopian political malice, Ethiopian Students Association in North America, ኢዙና በሚል ባቀረቡት ጽሑፍ ላይ አብዛኞቹን አይተናቸዋል። ወደ መጨረሻው ላይ የሚያነጋግረንን ነገር ይዘን በሱ ላይ ውይይታችንን እንቀጥል። እስቲ እንግዲህ ባለፈው ጊዜ እንዳነሱልኝ ፕሮፌሰር ኤፍሬም ይስሐቅ የዩኤስኤአይዲ በጊዜው የፊደል ሰራዊትን ለመርዳት የላቲን ቋንቋ መጠቀም አለባችሁ አለበለዛ አንረዳም የሚል አስተያየት ሰጥተው ነበር የሚል ንግግር ይደመጣል። እስቲ እዚህ ላይ ምን አስተያየት አለዎት? እሺ፣ አስቀድሜ በጣም አመሰግኖታለሁ። እርስዎ እንዳሉ ብዙ ሰዎች ከኢትዮጵያም ከአሜሪካም እርስዎ ያደረጉትን ሀሳብ መለዋወጫ ላይ በጣም ደስ ብሎናል ብለው ብዙ ሰዎች ደውለውልኛል። በጣም አመሰግኖታለሁ። እግዚአብሔር ይስጥልኝ። አሜን። አብሮ ይስጥልን። ለእኔ ክብር ነው ፕሮፌሰር፣ ለእኔ ነው ክብሩ። እግዚአብሔር ይስጥልኝ። እንግዲያ ከዚህ በፊት የተነጋገርነው በኢትዮጵያን ተማሪዎች ኤዛና ኢትዮጵያን ስቱደንት አሜሪካን ሀገር በተቋቋመው ላይ ተነጋግረናል። ከዛ ጋርም በተያያዘው ስለ ፊደል ሰራዊት እንዴት እንደተጀመረ ተነጋግረናል። አሁን እርስዎ ያሉት ጥያቄ መጀመሪያ እኔ እንደሰማሁት እንግዲያ 1960 ስለ ፊደል ሰራዊት ስንጀምር የተነገረኝ ነው የምነግሮት። የተነገረኝ የኢትዮጵያ መንግስት የዛን ጊዜ ህዝቡ ፊደል እንድማር መሀይምነት እንዲጠፋ ፈልጎ የዛን ጊዜ የነበረው .4 የሚባል .4 በኋላ ዩኤስኤአይዲ የሆነው እርዳታ ጠየቁና ይሄኛው ድርጅት እርዳታውን እንሰጣለን፣ ነገር ግን መሀይምነትን ለማጥፋት በላቲን ፊደል ይሁን ብለው ሀሳቡን አቀረቡ። እንደተነገረኝ ነው እንግዲህ የዛን ጊዜ የ50 ዓመት በፊት የዛን ጊዜ እኔ እንደሰማሁት አንዳንዶቹ እብን ታላላቅ ሚኒስቴሮች ሀሳቡን ተቀብለውት ነበር ይባላል። ግን ሌሎቹ ደግሞ ከጃንሆይ ጭምር የለም እኛ የራሳችን ፊደል አለን፣ ታሪካዊ ፊደል አለን፣ መሀይምነትን ለማጥፋት ያንን የግዕዝ ፊደል የነበረውን የግዕዝ የአማራም አይደለም የኦሮሞም አይደለም የትግራይም አይደለም የጥንት ኢትዮጵያ ፊደል ነው እና እሱን እንጠቀማለን አሉ። እና እንደተነገረኝ የዩኤስኤአይዲ መሪዎች ይህንን አመዛዝነው አልተቀበሉትም። በዚህ ምክንያት የፊደል ሰራዊት በ1900 ቲንክ እንደተነገረኝ 58 ገደማ 59 ገደማ ሀሳቡ ተቋረጠ። በዚሁ ምክንያት ጥቂቶች ሰዎች በቀደም የጠቀስኳቸው እነ ክቡራቱ አበራ ጀንበሬ፣ ሌላም ጀነራል ታደሰ ብሩ፣ ሁለተኛም ደግሞ አቶ አበራ የወይዘሮ አምሳለ ነፍሳቸውን የማር አባት የነበሩ፣ ወይዘሮ ማርታ ገብረ ጻዲቅ፣ ወይዘሮ መሪ ታደሰ፣ ሌሎቹም ስማቸውን የማስታውሳቸው ሀሳቡን አቀረብንላቸውና አንድ ከኔ ጋር የምሰራ የነበረ ወዳጅ ነበር። እሱ እዚህ አሜሪካን ሀገር በነበረበት ጊዜ ስለዚህ ጉዳይ ከነሱም ጋር የተሳሳብ ነበር እና ሀሳቡን
ተቀብለውት ድርጅቱን በማቆም ወደፊት ገፉት። ድርጅቱም የብሔራዊ ኢትዮጵያ ብሔራዊ ፊደል ሰራዊት ተብሎ ነው የተሰረመው። በፈረንጅ ናሽናል ኢትዮጵያን ሊትረሲ ካምፔን ኦርጋኒዜሽን ብሎ በዚህ ተጀመረ። እንደ አጋጣሚ በዛ በፈረንጅ አቆጣጠር 1960 በኢትዮጵያ 53 ነው መሰለኝ ኢትዮጵያ ሄጄ ነበር። የዛን ጊዜ ነበር እንዲያም ሀንደል መሳያ ሙዚቃም ያስደመርኩት በፊት የነገርኩት። የዛን ጊዜ ይሄ ወዳጄ ስለዚህ አስተሳሰብ ከነዚህ ፊደል ሰራዊት ይቋቋም በሚሉት ወዳጆች ጋር አገናኘኝና እኔ ደግሞ ወደ አሜሪካ ስለምመለስ አንተ እንግዲህ አሜሪካ ስለምትሄድ እርዳታም ከዛ ለመርዳት የምትጠይቅ የምትረዱት ከሆነ ብለው እኔን እንደ ተወካይ አድርገው ወደዚህ ላኩኝ። ከዛ በኋላ እኔ እንደመጣው የዛን ጊዜ ኢትዮጵያን ተማሪዎች ፕሬዚደንት ነበርኩ። አይ እኔ በቅቶኛል፣ ይሄ እኔ ፊደል ሰራዊት የሚባል ድርጅት አሁን አዲስ አበባ ጀምረናል እና በሱ በኩል ኮሚቴ አቁመን እኔ የኮሚቴው ሊቀመንበር ሆኜ ለፊደል ሰራዊት እርዳታ አሜሪካም ገንዘብ እንድንሰበስብ ብዬ አግባባኋቸው። ተቀበሉኝ እና ከዛ በኋላ በእውነቱ ለሚቀጥሉት 10 ዓመታት ፊደል ሰራዊት የሚባለው እርዳታ ያገኘው ወደፊትም ስራውን የቀጠለው በዚህ በኮሚቴ ፎር ኢትዮጵያን ሊትረሲ አማካይነት አሜሪካን ሀገር የተሰበሰበ ገንዘብ ነው። ይህም ገንዘብ ሲሰበሰብ በተለይ የኛ እህቶች ሴቶች በቀደም የነገርኳቸው እነ ወይዘሮ ኢትዮጵያ እነ ማርታ ገብረጻዲቅ ኖ ማርታ አይደለች ወይዘሮ ሌሎቹም በቀደም ነግሬያለሁ። እነሱ በየአገሩ እየረዱን ኮርኔል፣ በርክሊ፣ ዩታ፣ ዋሽንግተን፣ ሺካጎ በየአገሩ ለመጀመሪያ ጊዜ የኢትዮጵያ ወጥ እየተሰራ የዛን ጊዜ ደግሞ ሬስቶራንቶች አልነበሩም እና እየተደረገ ሌሎቹ ደግሞ ወንዶቹም ቲኬት እየሸጡ ገንዘብ ከዚህ እግዚአብሔር ይመስገን ከ1963 ከጀመር በኋላ እስከ 73 ኦልሞስት 1 ሚሊዮን ብር የሚሆን በላይ ፈንድሬዝ አድርገን ፊደል ሰራዊት ኢትዮጵያ እንዲስፋፋ አድርገናል። እዚህ ጋር ፕሮፌሰር አመሰግናለሁ። ዩኤስኤአይዲ እርዳታውን ለመርዳት በግዕዝ ፊደል ይሰጥ በላቲን የሚለው ላይ እንዴት ጣልቃ ሊገባ ፈለገ? ለምንድን ነው በላቲን እንዲሆን የፈለጉት? ምክንያት ነበራቸው? የተለየ ምክንያት? እንግዲህ እኔ እሱን መርምሬ አላቅም። የሆነም ሆኖ በምዕራባውያን በኩል ብዙ ጊዜ አልፈርባቸውም። የራሳቸውን ባህል ማስፋፋት ነው የሚፈልጉት። አሁን በዚህም እስከ ዛሬም ድረስ እንደዚሁ ነው። ይሄ የተረጋገጠ ነገር ነው እና ለነሱ ፊደል ሰራዊት በላቲን ይሁን ማለታቸው ከዚህ ከምዕራባውያን ያለው ኢንፍሉዌንስ እንዲቀጥል ነው እንጂ በእውነት ለፊደል አይደለም። ሌላውን ምስጢር ከውስጥ ገብቼ አላቅበትም፣ ግን ይኸው ነበር። ደግሞ ራሳቸው ይህንን በማድረጋቸው ደግሞ ፊደል ሰራዊትን ኮንትሮል ማድረግ ይችሉ ነበር በዚህ በላቲን ቋንቋ ቢሆን እና በዚሁ ምክንያት ነው እኛ ራሳችን የለም በእኛው በዚህ በጥንት ፊደል በግዕዝ ፊደል ህዝቡን እናስተምራለን። በፊት እንደነገርኩት ደግሞ የእኛ ሀሳብ ቋንቋውን ለመለወጥ አይደለም። የግዕዝ ፊደል የአንድ ህዝብ ቋንቋ አይደለም፣ ፊደል አይደለም። የአማራም አይደለም፣ የኦሮሞም የትግሬም አይደለም፣ የጥንት ፊደል ነው እና እኛ ዋናው ነገር ህዝቡ እንዲያውም በራሱ ቋንቋ በአማርኛም፣ በኦሮምኛም፣ በትግርኛም፣ በወላይትኛ ስለ ጤና ጥበቃ፣ ስለ እርሻ ማሻሻል፣ ስለ ሰላም እንዲማሩ ስለምንፈልግ ጽፈቱ በግዕዝ ይሆናል። መጽሐፍቶቹ ግን በየልዩ ቋንቋ ትንንሽ መጽሐፍቶች መጽሐፍ ጀመር። በአማርኛም፣ በኦሮምኛም፣ በትግርኛም እንደዚሁ ነው ሀሳባችን። ዋናው ሀሳባችን የኢትዮጵያ ህዝብ ወደፊት እንዲራመድ፣ ድህነት እንዲጠፋ፣
በሽታ እንዲጠፋ እድገት እንዲስፋፋ ይኸው የኛ ዓላማ ይሄ ነበር። ራሳችን እዚህ አገር መጥተን ተቀምጠን ተጠቅመን ብዙ ዝግሪም አግኝተን ይህንን በምሰራበት ጊዜ የሀገራችን ሕዝብ ደግሞ ሚሊዮን የሚሆኑት በድንቁርና ይኖራል፣ በበሽታ ይሰቃያል። በእርሻ ማጣት ደግሞ እንደዚሁ ወደፊት መሄድ አልቻለም። ለዚሁ የኛ ዓላማ ፊደል ማስተማር፣ እኔ ደጋግሜ ዛን ጊዜ የተናገርኩት ነገር ነው። ፊደሉን ማስተማር አይደለም ዓላማችን። ፊደሉን አስተምረን ስለ ጤና ጥበቃ፣ ስለ እርሻ ማሻሻል፣ ስለ ህዝብ ፍቅር ትንንሽ ፓምፍሌቶች እየጻፍን ህዝቡ እንድማርና ወደፊት እንዲገፋ ኢትዮጵያ እንድታድግ ይሄ ነው ዓላማችን። በዚሁ ምክንያት እግዚአብሔር ይመስገን በጀመርነው መሰረት ከኢትዮጵያን በመተባበር ከዚህም ለምሳሌ እዚህ ሀገር አንዳንዶችን የማስታውሳቸው በኃይል የሰሩ አሉ። ከሴቶች በኩል ጠቅሻቸዋለሁ በቀደም ዕለት። ከወንዶችም ለምሳሌ እንደነገሉ መታፈሪያ የሚባል ነበር ጎንደር። እንዳውም ብርሃን ለሁሉ ብለን አንድ ቤት ስንሰራ ሌሎቹም እንደዚሁ በዚህ በፊደል ሰራዊት ከኛ ጋር አንቱ አበራ የሚባል ነበር። የኛ ገንዘብ ያዥ ነበር። አሁን የት እንዳለ አላውቅም። እና ሀሌ መንቄሪዎስ በኋላ የኛ ገንዘብ ያዝ የሆነው እና እነዚህ ከዚህ በፊትም እንደነገርኩት ፊደል ሰራዊትን ስንጀምር እነ ፕሮፌሰር እንድሪያስም ማን ነው የተገደለው ወንድማችን ሰናይ ልኬ እና ልኬም እነሱ ከእኔ ጋር ነበሩ። እና ይህንን ሁሉም በእውነቱ በአንድ መንፈስ ነው የጀመርነው እስከ መጨረሻ ድረስ። እንዲያውም እስከ ደርግ መጥቶ ኢትዮጵያን ለማስተዳደር ከመጀመሩ በፊት በጠቅላላ እዚህ ሀገር ያለው ከ190% በፊደል ሰራዊት ይተባበሩ ነበር። ለዚሁ ነው ገንዘቡንም ሬይዝ ማድረግ የቻልነው። እና ሁሉም የአገር ፍቅር ነበረው። ደግሞ አማራ፣ ኦሮሞ፣ ትግሬን ብለን አንጣላም ነበር። እንዳልኩት እኔ ለምሳሌ የዛን ጊዜ ሊቀመንበር ሆኜ ገንዘብ የያዣችን ኃይሌ መንቄሪዎስ ነበር። ኃይሌ መንቄሪዎስ በኋላ የኤርትራ አምባሳደር የሆነ ነው። እና ከዚህ በፊት ስማቸውን ጠቅሼ ልዎታለሁ ይመስለኛል። እና በዚሁ እንግዲህ መልሶን የጠየቁኝን መልስ ጥያቄ መልሼ በአግባቡ መልሰውልኛል። እስኪ ጀነራል ታደሰ ብሩ የፊደል ሰራዊት አባል ነበሩ፣ ይመሩ ነበር። ከጀነራል ታደሰ ብሩ ጋር የነበሩት ግንኙነት ምን ይመስል ነበር? የስራ ግንኙነት እንደው በጽናትና በአቋም ደረጃ ይተጉ ነበር ፊደል ሰራዊት ላይ? ክቡር ጀነራል ታደሰ እኔ ያወቅኳቸው መጀመሪያ በ1960 በፈረንጅ አቆጣጠር ኢትዮጵያ ከዚህ በፊት እንደነበርኩ ሃንደል መሳያ ብዬ በጣም በዓለም የታወቀ ሙዚቃ ለማዘመር ተማሪዎችን ሰብስቤ እንደ ተአምር ነበር። ምክንያቱም ብዙዎቹ ፊደል ምንድን ነው የሚባለው ይሄ ኖት ማንበብም አይችሉም ነበር እና የሙዚቃ ኖታ እና ይሄንን አድርገን ይዘመር ተብሎ እንዲያውም በጣም ህዝቡም መጀመሪያ በቀዳማዊ ኃይለ ሥላሴ ቲያትር ከመዘመሩ በፊት አንዳንድ ፈረጆችን መጥተው ማመን አቃታቸው። ከዛ በኋላ ሃንድል መሳያ ሲዘመር ኦርኬስትራ ያስፈልገናል እና ኦርኬስትራ አለ ወይ ሲባል የፖሊስ ኦርኬስትራ አለ ተባለ እና ወደ ጀነራል ታደሰ አስፈቅጄ ሄድኩ። የዛን ጊዜ ነው መጀመሪያ ጀነራል ታደሰን ያገኘኋቸው ያወቅኳቸው። ይሄ ከመፈንቅለ መንግስቱ ከታህሳስ መፈንቅለ መንግስት በፊት ነው። ብርጋዴር ጀነራል ጌዲቡ እያሉ ኦፍኮርስ ይሄ 1960 በፈረንጅ በኢትዮጵያ 53 ዓመተ ምህረት በኢትዮጵያ እሳቸው ዛን ጊዜ የፖሊስ አንዱ ክፍል ኃላፊ ነበሩ። የፈጥኖ ደራሽ አዛዥ ነበሩ ጀነራል ታደሰ ብሩ በኮንሬል ማዕረግ። ልክ ነው። ዋና አዛዥ የነበሩት ብርጋዴር ጀነራል ጽጌ ዲቡ ነበሩ። እና በክብር ተቀበሉኝ። እኔ አንድ ተማሪ ነበርኩ። ሪሊ እግዚአብሔር ይመስገን በክብር ተቀበሉኝ እና
ምንድን ነው የምትፈልጉት ሲባል ይህንን የፖሊስ ኦርኬስትራ እናስተምራቸዋለን ከዚህ ከሃንድል መሳያ እንዲዘምሩ ብለን ተቀበሉኝ። እሺ አሉ እና ጀነራል ታደሰ ብሩን መጀመሪያ በዛ ምክንያቱ ያገኘኋቸው። ከዛ በኋላ የፊደል ሰራዊት ኢትዮጵያ እንዳልኩት ኔልኮ ወይም ብሔራዊ ኢትዮጵያ ፊደል ሰራዊት ማህበር ሲቋቋም እሳቸው አንዱ ከአቋቋሚዎች መካከል ስለነበሩ ግንኙነት አደረጉ እና ገንዘብ መጀመሪያ እዚህ 1960 በፈረንጅ አቆጣጠር ነው 1963 ነው መሰለኝ ወደ 1953 በኢትዮጵያ መጀመሪያ ሃርቨርድ ዩኒቨርሲቲ ትልቅ ዲነር የማጣራት አድርገን ይገርመዎታል። በእውነቱ እግዚአብሔር ይመስገን ሁላችን አይዲያሊስቶች ነበርን። ድሪመርስ ህልመኛ ነበራችሁ። አዎ እና እንዲያውም እንደምንም ብለን ቲኬት አሳትመን የኛ ሴቶች ደግሞ ወጥ ሰርተው እስከ $15,000 ያህል ሰበሰብን። የዛን ጊዜ እኮ ብዙ ገንዘብ እኮ ነው እና ኢሚዲየትሊ $10,000 ወደ ኢትዮጵያ ላክን እና እነ ጀነራል ታደሰ የዛን ጊዜ የፊደል ሰራዊት ኃላፊ ሆነው ይሰሩ ነበር እና ከዛ ጀምሮ እስከ 1963 በፈረንጅ አቆጣጠር እስከ 1967 ድረስ እንጻጻፍ ነበር። እርዳታም ስላክ እንገናኝ ነበር። ከዛ በኋላ አይ ቲንክ ይህንን መጀመሪያ ጠቅሼልዎታለሁ መሰለኝ በ1966-67 ዶክትሬቴን በሃርቨርድ ስሰራ ስለነበረ እኔ ደግሞ የጥንት ኢትዮጵያም ታሪክ በጣም ኢንትረስት ስለሚያደርገኝ ለአንድ ዓመት ከሃርቨርድ ፈቃድ ተቀብዬ ኢትዮጵያ መጥቼ ነበር። የዛን ጊዜ በመኖሬ ያው የፊደል ሰራዊትም እርዳታ ስለምንሰጥ ከፊደል ሰራዊት ቢሮ ተቀምጬ በየቀኑ እዛም ስራዬንም የሰራ ፊደል ሰራዊትም እንዲስፋፋ በማድረግ አንድ ቀን 1967 ነግሬዎታለሁ መሰለኝ ግን እደግማለሁ። ጀነራል ታደሰ ቢሮዬ መጡ። ከዚህ በፊት ያው እንዳልኩት በዚህ በሙዚቃ አግኝቻቸው ነበር። ከዛ በኋላ እርዳታ በመላክ የብሔራዊ ፊደል ሰራዊትን ለማስፋፋት እንገናኝ ነበር። አሁን ግን እዛ ቢሮዬ ፒያሳ ነበር። ብሔራዊ ፊደል ሰራዊት ይባላል። ትልቅ ጽሕፈት አለ። ከውጭ ሰዎች ሁሉ ያዩት ነበር። ደውለው ቢሮ ልምጣ አሉኝ። መጡ እና ከኔ ጋር ቢሮ ትንሽ ተጫወትንና ከዛ በኋላ አይስቲ ከኔ ጋርና ወደ ቢሾፍቱ በመኪና እንሄዳለን አሉኝ። እንግዲህ እዛን ጊዜ ናኢቭ ነበርኩ፣ የዋህ ነበርኩ እና ምክንያቱ አልገባኝም። አፓረንትሊ እንደዛ እናድርግ ያሉት ችግር ያላቸው ከጃንሆይ ጋር የተፈጠረውን ችግር ለማብራራት ስለፈልጉ ነው። እና በዚሁ በመኪና እንደ ቮክስቫገን ናት ታስታውሳለሁ። እና እስከ ቢሾፍቱ ነድተን ስንመለስ እኔ ከመንግስት ጋር አለመግባባት ተፈጥሯል እና እኔም ችግር ሊሆንብን ይችላልና አንተ የፊደል እንግዲህ እኔ እዚህ የአሜሪካን የኮሚቴ ፎር ኢትዮጵያን ሊትረሲ ዳይሬክተር ነበርኩ። እሳቸው ደግሞ ጀነራል ታደሰ ደግሞ ኢትዮጵያ ብሔራዊ ፊደል ሰራዊት ማህበር ሊቀመንበር ነበሩ። አሁን እኔ ሊቀመንበሩን መቀጠል አልችልም እና የፊደል ሰራዊት ገንዘብ የሚመጣው ከእናንተ ዘንድ ነው፣ ከአሜሪካ ሀገር ነው። ስለዚህ እሱን ጠቅልለው እዚሁ ኢትዮጵያም የብሔራዊ ፊደል ሰራዊት ዋና ዲሬክተር እንዲሆኑ እኔ ለኮሚቴው አቀርባለሁ አሉኝ። እኔማ ትንሽ ተከራከርኩ። እኔ አሜሪካ ብዙ ስራ አለብኝ፣ ተማሪም ነኝ። ከዚህ በስተቀር ደግሞ ስራው እዚህ ኢትዮጵያ ነው እና እንዴት አድርጌ ግድ የለም አሁን እኮ እስካሁን ድረስ ፊደል ሰራዊት የሚንቀሳቀሰው ከእናንተ ጋር ብንገናኘው እና ከእናንተ ብናገኘው ገንዘብ ስለሆነ ምንም ችግር የለበትም። ስለዚህ እርሶ ይስማሙና ለኮሚቴው ለቦርዱ አቀርባለሁ አሉ።
እንግዲህ የዛን ጊዜ ቦርድ ላይ የነበሩት እስካሁን የማስታውሰው እነ ወይዘሮ መሪ ነበሩ፣ ታደሰ ነበሩ መሰለኝ፣ ወይዘሮ ማርታ ገብረ ጻዲቅ ነበሩ፣ አቶ አበራ ጀንበሬ፣ ሁለተኛ አቶ አበራ ደግሞ ሚኒስቴር የነበሩት ናቸው። አንድ ሌሎችም የታወቁ ሚኒስቴሮች ኮሚቴው ላይ ናቸው እና የአንተን ስም ለድርጅቱ አቀርባለሁ። አንተ አሜሪካን ኮሚቴ ቼርመን ብትሆን እዚህ ደግሞ የኢትዮጵያ ብሔራዊ ፊደል ሰራዊት ዋና ዲሬክተር እንድትሆን አሉኝና ኮንቪንስ አደረጉኝ። እኔ በፊት እሺ ኮንቪንስ አደረጉኝ። እሺ አልኩኝ። እዛ ኮሚቴው ቮት አደረገና 1967 በፈረንጅ አቆጣጠር 58 ነው በኢትዮጵያ መሰለኝ ጀምሮ እኔ እዚህ የኮሚቴ ፎር ኢትዮጵያ ሊትረሲ ሊቀመንበር ነበርኩ። ኢትዮጵያ ደግሞ የብሔራዊ ፊደል ሰራዊት ማህበር ፕሬዚደንት ሆንኩ። ሁለቱንም አንድ ላይ ኃላፊ ሆኜ ተቀብዬ ስራውን ቀጠልኩ እና ከ1966 እስከ 1974 ደርግ እስኪመጣ ድረስ እኔ ነበርኩ ዋና ዲሬክተር። ከዚህ ሆኜ ስራውን እየተባበርን አቶ አበራ አቶ አንድ ዋና ሰራተኛ ነበሩ እዛ ውስጥ፣ ሌሎችም ከእሳቸውም ጋር የሚተባበሩ በጣም ደስ የሚያሰኘው ብዙ ክሬዲት የሚገባቸው የኢትዮጵያን ተማሪዎችና አስተማሪዎች ናቸው። ሁላቸው ብዙ ገንዘብን ባይኖር ማታ ማታ ትንንሽ ቤቶች እየተከራዩ ማሾ መብራት እየገዙ ህዝቡን በየቪሌጁ በየመንደሩ በየፊደል ለመስራት እና ይህንን የብሔራዊ ፊደል ሰራዊት ክሬዲት ለእኛ ብቻ አይደለም የሚገባው ለአስተማሪዎቹ፣ ለተማሪዎቹ ፈቃደኝነት። አሁን ለምሳሌ እንዳልኮት ባህር ዳር ትምህርት ቤት ያሉት እንዴት እንደተባበሩን፣ አዲስ አበባ ዩኒቨርሲቲ ያሉት ተማሪዎች እንዴት እንደተባበሩን፣ የጎንደር ፐብሊክ ሄልት እንደተባበሩን። ጎንደር ለምሳሌ እነገሉ መታፈሪያ እኛ በላክነው ገንዘብ አንድ ትንሽ ቤት ሰሩ። ብርሃን ለሁሉ ብለው፣ ብርሃን ለሁሉ ጥሩ ቃል ነው። እኔ በጣም ደስ አለኝ። ረዳ ናቸው። እሱን ቤትም አሰራን እና በየአገሩ በትግራይ ደግሞ እዛ እኔ ተጋብዤ እንዲያውም ልዑል ራስ መንገሻ መጀመሪያ ያገኘኋቸው ለዚሁ ለፊደል ሰራዊት በትግራይ በምደረገው ንግግር ለማድረግ ሲመጣ እሳቸው ደግሞ እርሻ ያርሱ ነበር። በኋላ ቁጭ ብለን ስንጠብቅ እየታጠቡ ነው እየመጡ ነው ተባለ። እሳቸው ራሳቸው ከዛ በኋላ መጥተው ቁጭ አሉና አጠገባቸው ተቀምጬ ለህዝቡ ንግግር ሰጠው። ነጆ ከተማ ወለጋ ደግሞ ሄጄ ተማሪዎች ሁሉ ተሰልፈው ተቀበሉን። እዛም ገንዘብ አመጣንላቸው በየአገሩ ሪየሊ። ከዛ በኋላ ከዚህም በፊት እንደነገርኩት እዚህ አዲስ አበባ ውስጥ ከዶክተር ያዕቆብ የዛን ጊዜ ከኛ ጋር ገንዘብ ሆኖ ዶክተር ያዕቆብ ኃይለማርያም ያዕቆብ ኃይለማርያም ከኔ ጋር በቅርብ ይሰራ ነበር። በጣም ወዳጄ ነው፣ ወደዋለሁ፣ አከብረዋለሁ። እሱ ደግሞ ከዚህ ተልኮ እንዲያውም ፕሩደንሻል የሚባል ትልቅ ነግሬዎታለሁ ከዚህ በፊት አይደለም። እስቲ ከጀነራል ታደሰ ጋራ ሪዛይን ሊያደርጉ ሲፈልጉና እርሶን ወደ ኃላፊነት ወደ ፕሬዚዳንትነት ለማምጣት ሲፈልጉ የሰጡት አሳማኝ ምክንያት ከቀዳማዊ ኃይለሥላሴ መንግስት ጋር ተግባብቶ መስራት ባለመቻላቸው ወይንስ እንደው ሌላ በመንግስት የጸጥታ ጉዳይ ውስጥ ክትትል ስለነበረባቸው ያወሩት ነገር አልነበረም? አይ በጠቅላላ የነገሩኝ ከመንግስት ጋር አለመግባባት ተፈጥሯል። እሳቸው አንደኛ ደግሞ ሁላችን የምንፈልግ ነገር ነው። የሜጫ እና ቱለማም አባል ነበሩና ምናልባት ከዛ ጋር ተያይዞ ከዛ በኋላ ነው ከ60 ጀምሮ የገቡት እና ነገር ግን እሳቸው በእውነቱ ሚስ አንደርስቱድ ሆነው ነው። ምክንያቱም እኔ እንደገባኝ ይህንን የፊደል ሰራዊት ጉዳይ አንዳንዶች በመንግስትም የተጠራጠሩ አሉ እንደ ፖለቲካ አድርገው። ለምሳሌ እኔ ራሴ ክቡር አቶ አካለ ወርቅ ዘንዴ ሄጄ ምን አልኩኝ፣ እኛ እኮ በሁሉም ቋንቋ መጽሐፍት እናሳትማለን ስላቸው፣ አይ የለም አይሆንም አሉኝ። እንዴ ቋንቋማ ህዝቡ እኮ በአንድ ቀን መማር አይችልም። ፊደል ሁሉም እኩል ነው። አማራ፣ ትግሬ፣ ኦሮሞም ሆነ ፊደሉን ሲወለድ አይደለም ይዞ የሚያመጣው ተምሮ ነው። ቋንቋው ግን ሰው ሲወለድ
በትግራይ ትግረኛ፣ በአማርኛ አማርኛ፣ በኦሮሞ ኦሮምኛ ስለሆነ እሱን ደግሞ በአንድ ቀን ማስተማር አይቻልም። እንደ ፊደል ፊደል በአንድ ሳምንት ማንኛቸውንም ማስተማር ይቻላል አልኳቸው። ነገር ግን እኛ ራሳችን የምንፈልገው ህዝቡ እነዚህ የምንጽፋቸው ስለ እርሻ፣ ስለ ጤና ጥበቃ፣ ስለ ህዝብ ሰላም የምንጽፋቸው ፓምፍሌቶችን ለማንበብ በራሳቸው በየራሳቸው ቋንቋ ለመጻፍ ነው። ፊደሉ ያው የግዕዝ ፊደል ነው አልኳቸውና ትንሽ ተከራከሩኝ። ግን በእውነቱ የአቶ አካለ ወርቅ ሀብተወልድ አቋም ምን ነበረ? በአማርኛ ቋንቋ ብቻ ነው ፊደል ሰራዊት መሰጠት ያለበት ብለው ነበር የሚያምኑት። እንደዛ ነበር ይመስለኛል። እንግዲህ እኔ የኔ ለዚሁ ነው እና ይህንን ያመጣሁበት ምክንያቱ እሳቸውም በዚህ ከጀነራል ታደሰ እኔን እንኳን እኔ የዋህ መሆኔን ያውቁ ነበረ። ነገር ግን ጀነራል ታደሰ የኦሮሞ ፊደል በማስተማር የፖለቲካ አስመሰሉ መሰለኝ እና የተጠራጠሯቸው ነበሩ። እኔን መጠራጠር አይችሉም ነበር። እኔ ተማሪ ነበርኩ፣ ዋይ ነኝ፣ ሁሉንም አከብራለሁ። ነገር ግን ጀነራል ታደሰ በዚህ በፊደል ሰራዊት ፖለቲካ ሊሰሩበት ነው ተብሎ ተጠራጥረው ይሆናል ማለት አንዳንድ ሰዎች ነገሩኝ። እኔ እውነቱን አላውቅም። እንደዛ አዎ ልክ ነው። አንድ ኦላና ዞጋ የሚባሉ ሰውዬ ግዛትና ግዞት የሚል መጽሐፍ ላይ ጀነራል ታደሰ ብሩ ጠቅላይ ሚኒስትር አክሊሉ ሀብተወልድ ቤት የራት ግብዣ ተደርጎ ሄደው እየተነጋገሩ ምንድን ነው አንተ ይሄንን ዝም ብለህ ፊደል 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 ሰራዊት ብለህ ኦሮሞን ላስተምር የምትለው? ኦሮሞ እኮ በቃ ወደ ኋላ ካላስቀረ ነው 100 ዓመት ወደ ኋላ ካላስቀረ ነው ቢማር ውቅያኖስ ሆኖ ይውጠናል ሲሏቸው አይ ከእንግዲህ እነ ቁጭ ብዬ የኦሮሞን ደም የምጠጣ ነገር መሰለኝ ብለው መድኃኒት ወስጃለሁ ብለው ግብዣውን አቋርጠው ሄዱ የሚል ነገር ተጽፎ ስላነበብኩ ነው። ይሄ አዲስ ነው ለእኔ፣ አዲስ ወሬ ነገሩኝ። አዎ እንኳን ግዛትና ግዞት የሚል አንድ 30 ዓመት በላይ ሆኗል። ኦላና ዘውገ ወይም አቶ አየለ ዘውገ የሚባሉ ሰው በጻፉት መጽሐፍ ላይ እንግዲህ የሰውየው አተረጓጎ ምንድን ነው? አማራ መስለዋቸው አንተ ደግሞ ምንድን ነው ኦሮሞ ካልተማረ ብለህ እንዲህ የምትለው? ወደ 100 ዓመት ወደኋላ እናቆያቸው፣ ከተማረ ውቅያኖስ ነው ይውጠናል አሏቸው። እና ኦሮሞ መሆናቸውን ካለማወቅ በጣም በቃ የኦሮሞ እንደምጠጣ መሰለኝ ብለው ጥለው ወጡ። የተጻፈ ነገር ሰምቼ ያለው ነገር ግን እኔ አንዳንዶቹን ዲቴል ያው እንደርሶ ሰምቼ ነው። ግን ጀነራል ታደሰ በጣም የተወደዱ የኦሮሞ ብሔርተኛ ናቸው ብለው ይገምቱ ነበር? እርስዎ ባላችሁ ቅርበት ናቸው። ምን አለበት ሁሉም እኮ ራሱን ቢያከብር ምን ኃጢአት አለበት? ነገር ግን እሳቸው እውነተኛ ኢትዮጵያዊም ነበሩ። ያው የፖሊስ አዛዥ ነበሩ። ከዛ በኋላ የፊደል ሰራዊት ስማር እዚህ ሀገር ይሁን አላሉም። ሁሉንም ከኛ ጋር ተባብረው የሰሩት ለዛው ነው። ጀነራል ታደሰ በእውነቱ በጣም የተከበሩ ለአገር ደግሞ የታገሉ የመፈንቅለ መንግስቱም በግንባር ቀደም ካከሸፉትም ሰዎች ግለሰቦች አንዱ ናቸው። ናቸው። ከኮሎኔልነትም የብርጋዴር ጀነራል ማዕረግ የተሰጣቸው አንዳንዶች እንዲያውም የፖሊስ ሰራዊት አዛዥነትን ይጠብቁ ነበር እና ይሄ ለሌላ በመሰጠቱ ቅሬታ ነበራቸው እና መንግስትም ላይ አኩርፈው ነበር የሚባሉ የተለያዩ ነገሮች ውስጥ አስተያየት ይሰጣል። ከነ ኮሎኔል ጢቄሳ አለሙ ጋር አሁን በዚህ በሜጫና ቱለማ እንዲፈርስ ሁሉ ሲደረግ ብዙ ችግር ነበር። እንደው በቅርብ ያወሩት ከነበረ በሚል ነው እግረ መንገዳችንን ለታሪክ እውነትዎን ነው። ምስ አንደርስቱድ ሆነዋል ጀነራል ታደሰም በምን እሳቸው ምክንያት በዙ ማለት ይህንን የሆነው እርስዎ እንዳሉት አሁን የመፈንቅለ መንግስቱን የተቃወሙ ነበሩ። በፖሊስ አዛዥነት አገር አገልግለዋል። የሆነም ሆኖ እሳቸው ሌሎቹ እንደሚሉ የኦሮሞ ሕዝብ ቋንቋን እንድማር ለምን አይሆንም በማለት የኢትዮጵያ መቃወም አይደለም። ነገር ግን ሁሉም ኢትዮጵያ ሕዝብ በየራሱ ቋንቋ መጽሐፍ ያንብብ፣ ስዊትዘርላንድ እንደሚሆነው አይነት እና ግን እሳቸው በእውነት ሀገር ወዳጅ የነበሩ ሰው ናቸው። በጣም የተከበሩ። እኔ እስከ ዛሬ በፍቅር አስታውሳቸዋለሁ። ፕሮፌሰር እንግዲህ የኦሮሞ ብሔርተኛ ከነበሩ ጀነራል ታደሰ ብሩ ማንኛውም የኢትዮጵያ ብሔረሰቦች በቋንቋቸው መማራቸው አጠያያቂ አይደለም። አይደለም በኦሮምኛ መሰረተ ትምህርት ፊደል ሰራዊትን ለማስተማር ሲሉ እሳቸው በላቲን ይሰጥ ይሉ ነበር ወይንስ በግዕዝ ፊደል ይሰጥ ነበር የሚሉት? የእሳቸው ዋና ዓላማ ጀነራል ታደሰማ
ከኛ ጋር ይተባበሩ ነበር በግዕዝ። የዛን ጊዜ በኦሮምኛ ግዕዝ ፊደል አልነበረም። ሁሉም ከኦኔስሞስ ነሲብ ጀምሮ በዚህ በጥንት ግዕዝ የተጻፈ ነው። እዛ ላይ ክርክር ውስጥ አልገቡም እሳቸው። በእውነቱ ምስ አንደርስቱድ ሆነዋል። የዛን ጊዜ ህዝቡ ፊደል ይማር ማለት የፖለቲካ ንቅናቄ ያስመሰሉ ሰዎች አሉ። እኔንም በእውነቱ ተማሪ በመሆኔ ነው እንጂ ቅድም እንዳልኮት እርሶም እንዳሉት አንድ ስብሰባ ላይ ምንድን ነው የፊደል ሰራዊት ብለው የሚጠይቁ ሰዎች አሉ። ህዝቡን ለማነቃነቅ የፈለግነው በእርሻ፣ በጤና፣ በትምህርት፣ በሁሉም ወደፊት እንዲገፋ ብለን ነው እንጂ በእኔ በኩል በእውነቱ ፖለቲካም ውስጥም አልገባንም። እሳቸውን በሆኑ ሀሳባቸው ይሄ ነበር። ነገር ግን አንዳንድ ሚኒስቴሮች ሚስ አንደርስታንዲንግ ምን እንበል አለማስተዋል ወይም በመጠራጠር በተዛባ መንገድ ተረዷቸው። አሁን እንጂ ጀነራል ታደሰም እኔም በደንብ ስለማውቃቸው አብረን ስለሰራን እሳቸው ህዝብ ሁሉ ፊደል ይማር፣ ጤና ጥበቃ እውቀት ይሰጠው፣ የእርሻ ማዳበሪያ ትምህርት ይሰጠው፣ ኢትዮጵያ ወደፊት ይገፋ ነው እንጂ በእውነቱ እዛም ቅድም እንዳልኮት ከኛ ቢሮ በመኪና ተነስተን እስከ ቢሾፍቱ ደብረ ዘይት የሚባል ቦታ ስንሄድ ሁሉ በቀጥታ የተረዳኋቸው ይሄው ነው። ኢትዮጵያ ሁሉ ትምህርት ተምሮ ወደፊት ይግፋ። ኦፍኮርስ ኦሮሞ ህዝብ በተለይ ወደኋላ ቀርተዋል። የእኛ እኮ ችግር ምንድን ነው? እያንዳንዱ ህዝብ እኮ ራሱን ቢያከብር ኃጢአት አይደለም፣ መጣላት ነው እንጂ ጥላቻ። ኦሮሞ ራሱን ቢያከብር፣ አማራ ራሱን ቢያከብር፣ ትግሬ ራሱን ቢያከብር፣ ባህላቸውን ቢያብሉ ጥሩ ነው እንጂ አሁን እርሶ የራስዎን ፊት ቁመት የሁሉም እንደኔ ይሁን ብሉ ህዝብ ሁሉ ምንድን ነው ጥቅሙ? ሁሉም የየራሱ ባህል ካለ ያንን ባህል እያከበር ራስን አንድ ሰው የሌላውን ባህል ሲያከብር ራሱንም ያከብራል። ስለዚህ ደግሞ ይሄ እኮ በኢትዮጵያ ብቻ ሳይሆን ከዚህ በፊት ጠቅሻለሁ። ስዊትዘርላንድ ለምሳሌ ጣሊያኖች፣ ጀርመኖች፣ ፈረንሳዮች አንድ ህዝብ ሆነው በየቋንቋቸው እየጻፉ በየቋንቋቸው እየተማሩ በየቋንቋቸው እየሰሩ ትልቅ በኢኮኖሚ የተባበሩ ትልቅ አገር ነው። ትንሽ ሀገር ነው። ከዓለም ሁሉ አንዱ ባለጸጋ አገር ስዊትዘርላንድ ነው። ስለዚህ አዩ ሰው ራሱን ሲያከብር ሁሉ ሌላውን ያከብራል። እንዲያውም ራሱን የማያከብር ሌላውን አያከብርም። እና ኦሮሞ ራሱን ቢያከብር፣ አማራ ራሱን ቢያከብር፣ ትግሬ ምን ኃጢአት አለበት? ይልቁንስ እኛ ህዝብ አብረን የምንኖረው አሁን እርሶን በቤተሰቦ እንመልከት። ወንድም ካለዎት እህት ካለዎት ሁሉም እንደኔ በቁመትም በውፍረትም እንደኔ ይሁን ማለት አይችሉም፣ ሊሆንም አይችልም። ነገር ግን ቤተሰብ ነን። እኔ አሁን ወንድሞች አሉ። አንዱ ቻይና ይመስላል፣ አንዱ ህንድ ይመስላል፣ አንዱ እህቶቼም አንዲቷ ረጃም ነው፣ አንዲቷ አጭር ናት። ግን በፍቅር ነው አብረን የኖር ነው ያደግ ነው። እና የዓለም ሰው አንዱ ችግር ሁሉም እንደኔ ካልሆነ ሰላም አይመጣም ብለው የሚያምኑ ሰዎች ይኖራሉ። ይሄ ግን ትክክል አይደለም። እንዲያውም ይልቁንስ በዚህ ዓለም ላይ የቻይና ህዝብ ቻይናን እያከበረ፣ የህንድ ህንድን እያከበረ፣ የአፍሪካን እያከበረ ሰላም ሊኖር ይችላል። አለበለዚያ ሁሉም በሌላው ህዝብ ላይ የራሴን ቁመት፣ የራሴን ውፍረት፣ የራሴን መልክ አድርጌ እንደኔ ይሁን ሁሉ ማለት ትርጉም የለውም። ዓለምም ደግሞ አያምርም። ዓለም የሚያምረው አንዳንድ አረንጓዴ፣ ቢጫ፣ ቀይ፣ ሌላ ልዩ ቀለም ስላለ ነው። እንደዚሁ ነው። አሁን ኦሮሞ፣ ትግሬ፣ አማራ፣ ጉራጌ፣ ወላይታ፣ ሶላም አብረን መኖራችን ትልቅ ያስከብረናል እንጂ ምንም ኃጢአት የለበትም። ይልቁንስ እያንዳንዳችን እኔ አሁን ለምሳሌ እውነቱን ልንገሮት በልጅነቴን ጀምሬ አንዳንድ በልዩ ቋንቋ የምናገሩትን ሰዎች ገበያ እየሄድኩ አፋቸውን እመለከት ነበር። በጣም ያስገርመኛል። እንደ ሙዚቃ ነው ለእኔ። ነግሬዎት ይሆናል። በቅርብ ጊዜ ደቡብ አፍሪካ እጄ ነበር። ከአንድ ሁለት በፊት አንድ ስብሰባ ነበር እና ክፍሌ
እ፣ ቴሌቪዥን ላይ ቆሳ የሚባል ነግሬዎታለሁ መሰለኝ። አልነገሩኝም። ቆሳ የሚባል ቋንቋ አለ። በዛ በቴሌቪዥኑ የቆሳ ቋንቋ ወሬ ይወራል። እኔ ደግሞ እሱን አዳምጣለሁ። በኋላ ቤት ጠራጊው መጣችና በር ከፍታ ስትገባ እኔ ያንን ቴሌቪዥን ስመለከት ኦ የእኛን ቆሳን ቋንቋ ታውቃለህ ወይ አለች። አረ የለም፣ ነገር ግን እንደ ሙዚቃ ነው ለእኔ የእናንተን ቋንቋ መስማቴ። ለዚሁ ነው አሁን ግማሽ ሰዓት ያህል እያዳመጥኩት ነው። ቋንቋውን ባይገባኝ እንደ ሙዚቃ ነው ለእኔ ብዬ ነገርኳትና ተገረመች። እና ለእኔ እ፣ ብዙ ሰው የማይገባው አረንጓዴ ሁሉም አረንጓዴ ሊሆን አይችልም። ሁሉም ቢጫ፣ ሁሉም ቀይ መሆን አዎ እና ቀለም ሁሉም እንዲያውም ዓለምን በሙዚቃም ልዩ ልዩ ድምፅ ሲሆኑ በቀለምም በማን ስለዚህ እኛ ራሳችን እ፣ አጫጭርም ሰዎች ረጃጅምም ሰዎች እንደዚህ ብንተባበር ነው። ፕሮፌሰር ጀነራል ታደሰ ብሩ አዲስ አበባ ወህኒ ቤት ከርቸሌ ዓለም በቃኝ ታስረው በነበሩ ጊዜ ኢትዮጵያ ሲሄዱ እስር ቤት ሄደው ይጎበኟቸው ነበር፣ ይጠይቋቸው ነበር። እንግዲህ እኔ እና የፊደል ሰራዊት ኃላፊ ከሆንኩ በኋላ እዚህ ነበርኩ እስከ 1900 ኢትዮጵያ አልተመለስኩም ነበር። ያ እህ። ዶክትሬትን ስለምጨርስ መጨረሻ ከዛ ከ66 ጀምሮ ኢትዮጵያ የሄድኩት ከዚህ ሆኜ ፊደል ሰራዊትን አስተዳድር ነበር። ስለ እሳቸውም ጤንነት እጠይቅ ነበር፣ ዘመዶቻቸውንም እጠይቅ ነበር። ነገር ግን ኢትዮጵያ የተመለስኩት በ1972 ነው መሰለኝ በፈረንጅ አቆጣጠር። የዛን ጊዜ ያው የፊደል ሰራዊት ዋና ዲሬክተርም ነበርኩ እና የዛን ጊዜ እንደዚሁ ብዙ ፕሮግራም አድርገን ነበረ እንጂ ኢትዮጵያ ብኖር ኖሮ ጎበኛቸው ነበር። ፕሮፌሰር ኤፍሬም ይስሐቅ ነጆ ነው የተወለዱት፣ ወለጋ ነው። የወለጋ ሰው ናቸው። ከነ ኃይሌ ፊዳ ከነ ዶክተር ሰናይ ልኬ ጋር ወዳጅነት አላቸው እና በዚህ አቋማቸው እንዴት ኦነግ ሊሆኑ አልቻሉም? ጠይቅልኝ የሚል ጥያቄ ቀርቦልኝ ነበር በአስተያየትና እንደው እንዴት ነው የብሔር ድርጅት ውስጥ ሳይገቡ የቀሩት? እኔ ሁሉንም እደግፋለሁ። እንዲያውም እዚህ ላይ አንድ ታሪክ ልንገርዎት የሚያዳምጡኝ ከሆነ። አዳምጣለሁ። ደርግ ስመጣ በ1973 4 አይደለም በፈረንጅ አቆጣጠር አዎ እኔ መጀመሪያ ኢትዮጵያ ሄጄ ነበር። ከዛ ስመለስ እንቅስቃሴ አለ ተብሎ ተነገረኝ። እኔ ደግሞ 73 74 ሂብሩ ዩኒቨርሲቲ ለማስተማር ተጋብዤ ነበር በፕሮፌሰር ቪዚቲንግ ፕሮፌሰር ሆኜ። ቪዚቲንግ ፕሮፌሰር። አዎ ከዛ በኋላ ጀነራል አማን ተሾሙ ተባለ እና ጀነራል አማንን በጣም ወዳጄ ነበሩና ኢሚዲየትሊ ደብዳቤ ጻፍኩላቸው እና ከዚህ በኋላ እኔ ወደዚህ ወደ አሜሪካ እንደተመለስኩ ደርግ ደርግ ወደፊት ይገፋል በመባል ወሬ ስንሰማ ኢሚዲየትሊ ለጀነራል አማን 7 ገጽ የሆነ ወረቀት አንድ ቀን ልልክሎት ይችላለሁ ለጀነራል አማን ላኩላቸው። ምክንያቱም ጀነራል አማን የዚህ የደርጉ ሊቀመንበር ሆኑት። ሊቀመንበር ሆኑ ነበር። አዎ እዛ ላይ የጻፍኩት ምንድን ነው እንዲያውም የምለው አንደኛ ደም ሳይፈስ ወደ አዲስ መንግስት እናሻሻለን ማለት የምመሰገን ነው፣ ደም ሳይፈስ። ሁለተኛ እኛ አሁን የምናምነው የኢትዮጵያ ሕዝብ ፊደል ካልተማረ መጽሐፍትን ካላነበበ ለወደፊቱም ብዙ ችግር ይፈጠራል። ስለዚህ እናንተም አሁን ደርግ ብላችሁ የጀመራችሁቱ በዚህ በትምህርት ወደፊት ካልገፋችሁ እናንተም ትወድቃላችሁ ብዬ ነው ጻፍኩት። አሁንም አለ አንድ ከወረቀቱ ላሳየዎት ይችላል 7 ገጽና ኢሚዲየትሊ ይህንን እንደሰሙ ወረቀቱን የደርግ ሰዎች ወሰዱ። ጀነራል አማን ደግሞ ተወስደው ራሳቸው ተገደሉ። እና እንግዲህ እኔ የሰማሁት ወሬ ይህንን እንደሰሙ የደርግ ሰዎች ቢሮአችን ሄደው $100,000 ያህል ነበር። አቶ ኢቦ ኑሜረ የሚባሉ ነበር ገንዘብ ያዢ።
ገንዘብ ያዣችን ገንዘቡን አስረክቡን ብለው ከኛ ጋር ኮሚቴ የነበረው ደግሞ አንዱ ዶክተር ኃይሌ ወልደ ሚካኤል ነው መሰለኝ። እሱ ዶክተር ኃይሌ ወልደ ሚካኤል እሱ ዳም ቼርመን እንደሆነ አደረጉትና ፊደል ሰራዊት የሚባለውን ጀመሩት። በዚህም ምክንያት እንግዲህ እኔ በጣም አሁን በጣም በኃይል የማስታውሰው በልውጡ ጊዜ የተደረገው አንዱ ነገር እኔም ራሴም የማስታውሰው እሱን ልነግሮት ይችላለሁ። እሺ ምን ሆነ እንግዲያ ያ የፊደል ሰራዊቱን ገንዘብ ሄደው ወሰዱት፣ ቢሮውንም ወሰዱት። የእኛን አንዱ ሜምበር ከኛ ጋር የነበሩ በፊት በኮሚቴ ውስጥ የነበሩ ወይዘሮ ሶፊያ ሀና ይልማ፣ ዶክተር ኃይሌ ወልደ ሚካኤል፣ ዶክተር ያዕቆብ እንዲያም አቶ ካሳ ከበደ በኋላ ወይ መንግስት ሰው የሆነ አምባሳደር ካሳ ከበደ እሱም ከኛ ጋር ይሰራ ነበር። ይገርመዎታል። በኮሚቴ ስም አሁን ስዕላቸው ልልክላቸው ይችላለሁ። ሁሉ ሰዎች ያሉበት እና ጥሩ ነው። ቢሮው ከተወሰደ በኋላ እዚህ ሀገር ደግሞ አንድ ሌላ ነገር ተሰማ። ረሃብ አሁንም እየተፋፋመ ነው። ስለዚህ ስለ ረሃቡ ፈንድሬዝ እናድርጋሉ። እኔ ቀደም ብዬ አንድ ትንሽ መጽሐፍ ጽፌ ነበር። ኢትዮጵያን ኦርቶዶክስ ቸርች መዝገን መጽሐፉ በጥሩ መልክ ተሸጦ $2000 ብር አይደለም በተሸጠው ለፊደል ለዚህ ለረሃቡ እርዳታ ሰጠሁን። ከዛም በኋላም ሌሎቹንም ከዚህ አገር እርዳታ እንዲያደርጉ ፕሮግራም ጀመር ነበር እና ከዛ በኋላ ልክ 1977 ላይ ነው አሁንም ረሃብ እየተስፋፋ ነው ስለተባለ የሁለት ፖለቲካ ግሩፖች ነበሩ ቦስተን። አንዱ ኢፒአርፒ ይባላል፣ አንዱ መኢሶን ይባላል። ሁለቱም ወደ እኔ መጡና አሁን ስለ ረሃብ ከዚህ በፊት በፊደል ሰራዊት ብዙ ገንዘብ አግኝታችኋል፣ መንገዱን ታቅበታለህ። እንደዚሁም ደግሞ ፕሩደንሻል ሴንተር ይሄ በቦስቶን ትልቁ ቤት ነው። እዛም ደግሞ አስፈቅደህ የዛን ጊዜ አንድ ሙሉ ሳምንት በዓል አድርጋችሁ ገንዘብ ሰበስባችኋል። ለምን አሁን እንደገና ፕሩደንሻልን አትጠይቅልንም? እዛ ገንዘብ እርዳታ እንድረዱን አሉ እና እኔ ኢህአፓና መኢሶን አንድ ላይ ሆነው ነው አንድ ላይ ሆነው መጀመሪያ ከዛ በኋላ እኔ ራሴ የፕሩደንሻል ምክትል ጸሐፊ የኔ ተማሪ ልጁ የኔ ተማሪ ነበርና እሱ ዘንድ ሄጄ አስፈቀድኩ። ሸረተን ሆቴል የሚባል ከታች ከዛ ፕሩደንሻል ቤት የነሱ ነው። እዛ አንድ ቀን ሙሉ በነፃ እንድሰጡንና ሰዎች ሰብስበን ፈንድ ሬዝ ገንዘብ እንድንሰበስብ ፈቀዱልን። ይህን ሲሰሙ የኢፒአርፒኤፍ እና የመኢሶን ሰዎች ቤቴ መጡ እና ጥሩ ነው እንግዲህ እንቀጥላለን ተባብለው ከዛ በኋላ ሁለቱ ሳይስማሙ ቀሩ። መኢሶን በምንድን ያልተስማሙት? መኢሶን እኛ እዚህ ውስጥ ገብተን በሸረተን ሆቴል የምንሰበስበው ገንዘብ 100% ወደ ረሃብ ይሄዳል አሉ። ኢፒአርፒዎች ደግሞ አሁን እኛም እንስማማለን፣ ነገር ግን 25% ለእኛ ስራ ደግሞ ይሰጠን። ምክንያቱም የኢትዮጵያ ችግር በዚህ ብቻ አይደለም የምፈታው በፖለቲካው ነው አሉና ሁለቱ ተጋጩ። ሁለቱም ሲጋጩ እኔ ምን አልኩኝ፣ ይህንን ነገር ለመፍታት ሁሉም እዚህ ያሉት ይሰብሰቡና ይወስኑት። እኔ ፖለቲካው አልገባም። እኔ ገንዘቡ ለዚህ ይሰጥ አይሰጥ ለረሃብ ከሆነ ረሃብ ነው የምለው፣ ነገር ግን ህዝቡ ይወስናልኩና እሁድ ማታ ነው እሁድ ከሰዓት በኋላ 100 ሰዎች ተሰበሰቡ ቦስተን። እዛ ላይ ተከራከሩና በመጨረሻ ላይ ቮት ያደርጉ ገንዘቡ 100% ለረሃብ ይላካል ወደ ኢትዮጵያ እንጂ ለማንም ድርጅት ለፖለቲካ 25% የስራ ማስኬጃ ኢህአፓ ስለጠየቀ እሱ በድምፅ ብልጫ ውድቅ ሆነ። እሱ ውድቅ ሆነ። ይህ ውድቅ ሲሆን ማታውኑ አንዳንድ ሁላቸውም ሳይሆኑ አንዳንድ ኢህአፓ ሰዎችም ያከብሩኝ ነበር፣ ያውቁኝ ነበር። ነገር ግን አንዳንዶቹ ፖለቲከኛ የሆኑት
ደብዳቤ ጽፈው ይበትናሉ። ደብዳቤ ምንድን ነው የምለው? ይሄ ገንዘብ ለእኛ እንዳይሰጠን ያስከለከለን አቶ ዮሐንስና ሃርቫርድ ተማሪ ነበር። አቶ ሺመልስ እሱም ደግሞ ቦስተን ተማሪ ነበር። የኢሃፓ ሰዎች ነበሩ። እነሱ የመኢሶን ነበሩ። እና ዮሐንስ ማን ነው? የአባቱን ስም ያስታውሱታል? ማ የመኢሶን የነበረው ዮሐንስ ዮሐንስ ሃርቨርድ ተማሪ ነበር ዮሐንስ። እስቲ ቆዩ፣ አሁን የት እንደገባ አላውቅም። ዮሐንስ ጥሩይ ነው። ሃርቨርድ ተማሪ ነበር። አምኖ ኳሹ። ነገር ግን አቶ ስለሺ አሁንም አለ፣ ቦስቶን ነው የምኖረው። እና እነሱ ሁለቱ የመኢሶን ደጋፊዎች ስለነበሩ እነሱ ናቸው አስከለከሉን። ፕሮፌሰር ኤፍሬም ደግሞ ከእነሱ ጋር ሆኖ አስከለከለን ብለው ወረቀት ጽፈው ይበታትናሉ። ወረቀቱ ላይ ምን ይላል? ፕሮፌሰር ኤፍሬም ከሲአይኤ ገንዘብ ተቀብሎ ፊደል ያስፋፋ፣ ሁለተኛ ደግሞ የኢትዮጵያን ናሽናሊስት፣ ሶስተኛ የእስራኤል ናሽናሊስት ብለው እኔን ወቅሰው ወረቀቱን በታተኑት። ይህን ወረቀት እንዳየው ኢሚዲየትሊ ደብዳቤ ጻፍኩላቸውና አንደኛ ኢትዮጵያን ናሽናሊስት ብትሉኝ እኮራበታለሁ። የዛን ጊዜ ናሽናሊስት መሆን ኃጢአት ነበር። ኢንተርናሽናል ናሽናሊስት መሆን ያን ኃጢአት ነው፣ ኃጢአት ነበር የዛን ጊዜ። ምክንያቱም የመስኮብ ሀሳብ ገብቶ ነበረ። መስኮቦች ህዝቡን ሁሉ በየዘር ከፋፍለውታል። እንዳም ለምሳሌ ይሁዲዎች አገር አልነበራቸውም፣ ግን አንድ ቦታ ፈጥረው የይሁዲ አገር አሉ። ስለዚህ ናሽናሊስት መሆን ኃጢአት ነው እና ፕሮፌሰር ኤፍሬም ናሽናሊስት ብትሉኝ እኮራበታለሁ ነኝ። ሁለተኛ ዛይኒስት ብትሉኝ እኮራ። ነገር ግን ከሲአይኤ ገንዘብ ተቀብሎ ፊደል አስፋፋ የምትሉትን እኛ በወዛችን በሴቶቻችን ወዝ በዚህ የተሰራውን የተሰበሰበውን ገንዘብ ስታቋሸሹ ይቅርታ ካልጠየቃችሁ እከሳችኋለሁ አልኳቸው። ይህንን ወረቀት እንደተቀበሉ ደነገጡ እና ለእኔ ይደውላሉ። እናውቃለን፣ አንተ ፕሮፌሰር ኤፍሬም ስለሺና ዮሐንስ ናቸው ያስከለከሉን እና እነሱን ወቅሳቸው ኮንዴምን አድርጋቸውና ይቅርታ እንጠይቀሃለን ብለው ይደውሉልኛል። ከዛ በኋላ እኔ ይሄ በፈረንጅ ቋንቋ ብላክ ሜይል ይባላል አልኳቸው። ብላክ ሜይል ምናቱ እኔ ራሴ ማንንም አላወግዝም፣ እዚህ ጉዳይም አልገባም፣ እኔን ይቅርታ ጠይቁኝ በጥፋታቸው ስላቸው ተሰብስበው አንዱ እንዳም እኔ የማውቀው ሰው ነው፣ አረፈውን ደወለና ይኸውና እየተሰበሰብን ነው፣ ምን አለበት ስለሽንና ዮሐንስን ብታወግዛቸው። እንዲህ ያሉን ያስታውሱታል በስም ማ የእርሶ ወዳጅ አሁን በቅርብ ሞተ ያሉኝ ኢህአፓው የኔ የደወለልኝ ስሙን አስታውሳለሁ፣ ግን ምን ልበል እንዲያም ደጃዝማች ካሳ ዘመድ ነው፣ ግን ወደ ኢፒአርቢ ገብቶ ነበር። ካሳ ወልደ ማርያም ነው ወይንስ ካሳ ከበደ? ካሳ ወልደ ማርያም የዩኒቨርሲቲ ፕሬዚዳንት የነበሩት እና ይስሐቅ ይባላል መጨረሻ፣ አንዱ ስሙ ይስሐቅ ነው እና የታወቀ ቤተሰብ ነው። ነገር ግን ያውቀኛልና እሱ ነበር ከኢፒአርፒ ጋር ነበር፣ ኢፒአርፒ ነው የሚባለው፣ ኢፒአርፒ ጋር ነበር እና እሱ ነው የምደውለው። እንግዲህ እሱ እኔንም ስለሚያከብረኝ ስለምወደኝ የኦሮሞም አገር ሰው ስለሆነ ለእኔ ይደውላል እና ምን አለበት እነዛን አውግዛቸው አለኝ። እኔ ሰውን በማውገዝ አልገባም፣ እናንተ በውሸት የተጻፈውን አድርጉ ስላቸው እሺ እያለ ወደ ስብሰባው ይሄዳል፣ ተነጋግሮ ይመጣል። ምን አለበት እንደዛ ብታደርግ ይለኛል። ኖ እኔ ይህንን አላደርግም እና እስከ ረቡዕ ድረስ ጊዜ ስለው ከረቡዕ በኋላ ወደ ፍርድ ቤት ሄዳለሁ አልኳቸው። ከዛ በኋላ እስከ ረቡዕ ስመጣ አንድ በጣም ወዳጅ የሆነ ዋይንስታይን የሚባል ሃርቨርድ ፕሮፌሰር ነው፣ ሎው ስኩል፣ ግን በጣም ወዳጄ ነው። እኔ ሳገባም ቤቱ የለገሰኝ ሰውና እሱ የእኔ ጠበቃ ሆነው ደብዳቤ ጻፈላቸው። እንዲህ ብላችሁ የሲአይኤ ገንዘብ ተቀብሎ ፊደል አስፋፋ የምትለው በአገሩ የሚያስጎዳው ስለሆነ ይቅርታ ጠይቁት እና
ብሎ ደብዳቤ ይጽፍላቸዋል። ደነገጡ። ደነገጡና መሪያቸው ከዛ አብረው ከሚቀመጡበት ቦታ ወደ የእጅ ስልክ ቤት ይሄድና ደውሎ አይ እኔ እኮ አላቅም ይሄንን አንዱ ነው ከኛ መካከል እንዲህ አለው። አይ እንግዲያ እሱም ሆነ በድርጅታችሁ ስም ነው እና ይቅርታ ጠይቁ ትላል። አስበሎ እና ነፍሱን ማረው ደርግ ገደለው ማለት ሰምቻለሁ ስሙን። ከዛ በኋላ ሁለተኛው ደግሞ አንድ ስማቸውን አልጠራም፣ ገርል ፍሬንድ ነበረችው፣ ታክሲ ነበር። እሷ ጋር ተጣላ። ከእሷ ጋር ተጣላና እሷን አንድ ቀን እንታረቅ ብሎ በታክሲ ይዟት እስከ ካናዳ ይሄድና እዛ ቦርደር ሲደርሱ ኡኡ ብላ ትጮኻለች እና እሱን ይዘው እዛ ደግሞ እሱን አሰሩት። እስከ ድረስ የኔ ጠበቃ ለማን እንጻፍ ስል አድራሻቸውን ሰጠሁት። በአድራሻቸው የተላከው ደብዳቤ እንዲህ ያለ ሰዎች የሉም ብለው የውሸት ብዙ ውሸት እኮ ይሰራ ነበር እዛን ጊዜ። ከዛ በኋላ ምን እናድርግ እንግዲያ በፖሊስ ሄዶ ወረቀቱ ሊደርስ ይችላል ስለ አይ እንደዛማ ከሆነ ኢሚዲየትሊ የኔ ጉዳይ ሳይነሳ ያለ ፈቃድ ስለሚኖሩ አንዳንዶቹ ይታሰራሉ ወይም ይወገዳሉ ስላቸው፣ እኔ ደግሞ ፕሮፌሰር ኤፍሬም እዚህ ሀገር ተማሪዎችን በማምጣት ተማሪዎችን በመደገፍ ነው እንጂ ከአሜሪካ በማባረር አይደለም እና እስቲ ይቆይ አልኩት። እስከዛ ድረስ ቅድም እንዳልኩት መሪያቸው ኢትዮጵያ ሄዶ እንደ አጋጣሚ ተገደለ ማለት ሰማው። ይቅርታ ካልጠየቃችሁኝ ስል በመካከል ያኛው ጠፋና ኢትዮጵያ ሄደ። ሁለተኛው ገርል ፍሬንዱን ይዞ ካናዳ እና የዛን ጊዜ የእኔ ጠበቃ በፖሊስ ሲፈለጉ ሲባል አይ ይሄማ በፖሊስ ሲገኙማ እዚህ ያለ ፈቃድ ስለሚኖሩ ችግር ይፈጠርባቸዋል እና እኔ ደግሞ ተማሪዎችን እዚህ ሀገር አስመጣለሁ እንጂ አላስወጣም፣ ስለዚህ ይቆይ አልኩ። በመካከል አሁን ቅድም ያልኩት ሆነ። አንዱ ካናዳ ጠፋ፣ አንዱ ኢትዮጵያ ሄደ። ነገሩ ፉርሽ ሆኖ ቀረ። በእውነቱ እስከ ዛሬ ድረስ በጣም የምቆጨኝ ፊደል ሰራዊት ገንዘብ ለመሰብሰብ የእኛ ሴቶች ወጥ እየሰሩ በወዛቸው መሬት እየጠረጉ ሌሎች ወንዶቹ ደግሞ በየከተማ እየዞሩ ቲኬት ሲሸጡ ሁላቸውም ለአገር ፍቅር ብለው በራሳቸው ጊዜ እንደዚህ ገንዘብ የተሰበሰበውን ከሲአይኤ ገንዘብ ተቀብለው ፊደል አስፋፈሉት ማቆሻሽ ትልቅ ኃጢአት ነው። እግዚአብሔር ይፈርድባቸዋል። እኛ የዛን ጊዜ ሲአይኤ ምን እንደሆነ አላቅም ነበር። ከነሱም ጋር ይልቁንም ደግሞ እኔ የኢትዮጵያ ናሽናሊቲ ነኝ። ሁል ጊዜ ሲአይኤ ኢትዮጵያ ናሽናሊቲ ሰው አይጠቀምም ማለት ኤኒዌይ፣ በጣም የሚያሳዝነው እንዲህ ያለ ውሸት በመንዛት አንዳንዶቹን በማታለል ይህን በማድረጋቸው እግዚአብሔር ይቅር በላቸው እላለሁ እስከ ዛሬ ድረስ እና በኋላ ራሳቸው ተበታተኑ። ራቸው እግዚአብሔር ፈረደባቸው እና በዚሁ ምክንያት እኔ ለጥቂት ዓመታት እንዲያም ከኢትዮጵያ ጋር ምንም ግንኙነቴን አቋረጥኩ። ከ1974 እስከ 85 ድረስ አቋረጥኩ እና ከዛ ቀጥዬ ታሪኩን ልንገርዎት ትንሽ። እሺ እባክዎ። እንግዲህ በዚህ መካከል ያው የረሃብ ጉዳይ ይነሳል እና በረሃብ ምክንያት እዚህ ፕሪንስተን ዩኒቨርሲቲ አስተምር ነበር። የዛን ጊዜ ተማሪዎቹን ሰብስቤ አስፈቅጄ አንድ ቀን ሳምንት ሙሉ የፕሪንስተን ተማሪዎች ምሳቸውን ያቋርጡና ገንዘቡ ወደ ኢትዮጵያ ይላካል ተባለ። እንደዛ ተደረገ። በጣም ደስ አለኝ እና ገንዘቡን በሉትራን ወርልድ ፌዴሬሽን በኩል ላኩ። እዛ ደግሞ እነ ደጃዝማች ዘውዴ ነፍሳቸውን ይማር ዘውዴ ገብረስላሴ ዘውዴ ገብረስላሴ አንድ ቀን ደወሉልኝና እዚህ ኒውዮርክ ደግሞ ፈንድሬዝ እናደርጋለንና እንድትተባበረን አሉ። እኔ እንኳን ያው በዚሁ በፖለቲካ ምክንያት ትቼ ያለው ስራቸው ይሄ የረሃብ ጉዳይ ነው አሉና እሳቸውም ገፋፍተውኝ አምባሳደር በቀለ እንደሻው መባል ነበር ኮሚቴ አቁመው አቶ ነፍሱን ይማር አሁን በቅርብ ጊዜ ያረፈው ወንድሜ አቶ አስታውሳለሁ ስሙን ግድ የለም እና እነሱ ተሰብስበው ኮሚቴ አቆሙና
አንተ ቫይስ ፕሬዚደንት ሆን ለዚህ ኮሚቴ ፈንድሬዝ ለማድረግ በኒውዮርክ ከተማ አሉ። እና እሺ። እንዳልኩት እኔ እስከ 1973 ድረስ ከኢትዮጵያ አልተለየሁም። ወይም በየዓመት አንዴ ወይም ሁለት ጊዜ በፊደል ስርዓት ምክንያት ሁለት ጊዜ በሁሉም ነገር ከአገሬ አልተለየሁም ነበር። ከአገሬ የተለየሁት ከ1974 እስከ 85 ድረስ ነው። የዛን ጊዜ ረሃብ ጉዳይ ስነሳ እምቢ ማለት አልቻልኩም። ተባብሬ ቫይስ ፕሬዚደንት ሆኜ ኒውዮርክ ከተማ ትልቅ ፈንድሬዝ አድርገን እንዲያውም ሜየር ኮች ባል ነበር። እሱ ራሱ ተጋብዞ እሱ አጠገብ ፊት ለፊት ተቀምጠን ብዙ ገንዘብ ሰብስበን ለዚህ ለረሃቡ ልከናል። እንዳልኮት ደግሞ ከዛ በፊት በእኔ መጽሐፍ በተሸጠው $2000 የሰጠሁት አለ ለረሃብ እና እሱም ተጨማሪም ልክ ያለው። ከዛ በኋላ የሆነው ሳለ እኔ በጣም በእውነቱ የኛ ሰው አንዳንዴ ልብ የለውም። ይህንን ለህዝብ ረሃብ የሚደረገውን እንደ ፖለቲካ አስመሰሉት አንዳንዶቻቸው። የሆነም ሆኖ እኔ እንግዲያ ከኢትዮጵያ የተለየሁት አሜሪካ ከመጣው ከ74 እስከ 86 ድረስ ነው። እንግዲያ 12 ዓመት ማለት ነው። 12 13 ዓመት ተለይቼ መጨረሻ ላይ አንድ የኢትዮጵያን ስተዲስ አሶሲዬሽን የሚባል አለ። ብዙ የውጭ ሀገር የአውሮፓኖችም አሜሪካኖችም ያሉበት ካልመጣህ ብለው ከነሱ ጋር ተደበላልቄ መጣሁና እንዳውም የዛን ጊዜ እዛ ዩኒቨርሲቲም ሌክቸር ሰጥቼ ነበር ስለ ጥንት የኢትዮጵያን ታሪክ። ማታውን ደግሞ የፊደል ሰራዊት ትምህርት ሚኒስቴር ሊያገኝ ይፈልጋል ብለው ወደ ትምህርት ቤት ወሰዱኝና ስለ ፊደል ሰራዊት የሚታየውን ሙቪ ሁሉ አሳዩ እና እዛ ላይ በሙቪው ላይ በጃንሆይ ጊዜ በመንግስት በአቆርቋዥ መንግስት ጊዜ ፊደል እናስፋፋለን የሚባሉ ሰዎች አሉ እና ክቡር ሚኒስቴር አልኩ፣ እግዚአብሔር ይፈርድባችኋል፣ ኃጢአት ነው። እኛ በራሳችን ወዝ አሜሪካን ሀገር ሴቶቻችን ወጥ በመስራት ወንዶቻችን መሬት በመጥረግ ገንዘብ ሬዝ አድርገን ፊደል ሰራዊት ያደርገውን እዚህ ሙቪያችሁ ላይ የአቆርቋዥ መንግስት ፊደል ሰራዊት የነበረ ብላችሁ ስትናገሩ እግዚአብሔር ይፈርድባችኋል አልኩና ወጣሁ። የሆነም ሆኖ ከዛ ወደ ማን ነበሩ ያኔ ሚኒስትሩ? ዩኖ በጣም 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 እኔ ብዙ ነገር አስታውሳለሁ፣ ግን እንደሚያውቁት ብዙ የማውቃቸው ሰዎች አልነበሩም። አዳዲሶች እኮ ናቸው። እኔ አሁን ለምሳሌ በጃንሆይ ጊዜ የነበሩትን ሚኒስቴሮች ሁሉ አውቃለሁ ነው። አቶ ኪሊሉ፣ አቶ ከለወርቅ፣ ጀነራል ታደሰ፣ እነዚህ ሁላቸውን በስማቸው አስታውሳለሁ። በደርግ ጊዜ ማን እንደሾመኝ በደንብ አላውቅም። እዚህ ሀገር ነበርኩና አልተከታተልኳቸውም። ያለታ ግን ማታ እዛ ሙቪ ለማሳየት እኔን ጋብዘውኝ ዶክተር ኃይሌ ወልደ ሚካኤል እነ ዶክተር ኃይሌ ወልደ ገብርኤል ምናምን እነዚህ ሁሉ ነበሩ በደርግ የመጀመሪያዎቹ ዓመታት። አቶ ጎሹ ኮሎኔል ጎሹ ወልዴ አሁን ለምሳሌ ኃይሌ ወልደ ሚካኤል የኛ የፊደል ሰራዊት ማህበር ነበረ። ካሳ ወልደ ማርያም ራሱ ካሳ ወልደ ማርያም አይደለም ነው፣ ማን ነው ስሙ? ካሳ ከበደ። እሱም ራሱ የኛ ኮሚቴ ውስጥ ነበር መጀመሪያ በፊደል ሰራዊት። ኢነኒ ኬስ አሁን ይህንን የማመጣልዎት ምክንያቱም በመጨረሻ ከኢትዮጵያም እንደተመለስኩ አንድ ቀን ክቡር ራስ መንገሻ ደወሉልኝ እና ይሄ 1988 ገደማ ነው። አሁን አሉ የዛን ጊዜ ደርግም እየደከመ መጥተዋል። አሁን ልዩ ልዩ የፖለቲካ ድርጅቶች መኢሶን፣ ኢፒአርፒ፣ የኤርትራም የኢፒኤልኤፍም ሁሉም ካናዳ እንትመጡ ቶሮንቶ ስብሰባ ይደረጋልና ስብሰባው ላይ እንድትገኝ ብለው ይደውሉልኛል። ከዛ በኋላ እኔ ክቡር ራስ መንገሻ እሳቸውን ደግሞ ያ በፊት እንዳልኩት በፊደል ሰራዊት ምክንያት ትግራይ ስገኝ አግኝቻቸዋለሁ፣ ያውቁኛል። እና አይ እዚህ ስብሰባው ላይ የፖለቲካ ግሩፖች ተጋብዘዋል፣ ግን አንዳንድ ሽማግሎች ደግሞ ብመጡ
ደስ ይለናል። እርሶም እንደ ሽማግሌ በፊደል ሰራዊትም አውቅዎታለሁ እንደዚህ ብትመጡ ደስ ይለኛል አሉና ኮንቪንስ አደረጉኝ። ክቡር ራስ መንገሻ እግዚአብሔር ባርካቸው፣ እግዚአብሔር እድሜያቸውን ያርዝምልን። እስካሁን ድረስ አሉ። አሉ። በጣም 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 የማከብራቸው ሰው ነበሩ እና እሺ ያልኩና ቶሮንቶ ሄድኩ። ቶሮንቶ ስብሰባ ላይ ሁሉም የፖለቲካ ድርጅቶች መጥተው ኢፒኤልኤፍ ብቻ ሳይመጡ ቀሩ። ግን ቲፒኤልኤፍም ሰዎች መጥተው ነበር፣ ግን በስብሰባው አልተሳተፉም። በስብሰባ ውስጥ ተቀምጠው አዳመጡ እንጂ በሙሉ የተሳተፉት ኢፒአርፒ፣ መኢሶን፣ ኢዲዩ፣ አንድ የኦሮሞም ግሩፕ አለ ኦኤልኤፍ ነበር መሰለኝ ሆኖ እነዛ ብቻ በቲፒኤልኤፍ በስብሰባው ቁጭ ብለው አዳመጡ እና ስብሰባው ሲያልቅ ቶሮንቶ አሁን የስብሰባ እኛ ሁሉም ይመጣልና ተባብሮ ከተስማማ በኋላ ከደርግ ጋር ውይይት እናደርጋለን ስለ ሽግግር መንግስት ብለው ነው የመጡት። ከዛ በኋላ ይሄ ሲሆን ኤርትራኖችም ስላልመጡ ቲፒኤልኤፎችም እዛም ቢሆኑ አልተሳተፉም። ሽማግሎች እንላክ ወደ እነዚህ ሰዎች በሚቀጥለው ጊዜ ስብሰባው እንዲቀጥል ብለው ሽማግሎች ብለው ሰዎች መረጡ። አንዱ አቶ ካሴ ብስራት የሚባል የኢትዮጵያን አስተማሪዎች ፕሬዚደንት ነበር። ታስሮም ነበር። በኋላ መጥቶ እዚህ ቴክሳስ የሬፊጂ ኃላፊ ሆነዋል። በጣም በጣም በእውነቱ የማከበረው ሰው ነው። ሁለተኛ ደግሞ አቶ መሃ የሚባሉ የአልጋ ወራሽ ልጅ ያገቡ ሰው ይመስለኛል። እና እኔን ሶስታችንን መረጡን እንደ ሽማግሎች ሆነን ወደ ኤርትራና ኢፒአልኤፍ ወደ ቲፒኤልኤፍ እና ወደ ኤልኤፍ እንድትሄዱ ማለት ነው። ኤግዛክትሊ መረጡ። ከዛ በኋላ ስብሰባ ስናደርግ አንተ ቼርመን አሉ ሶስቱ። አይ እናንተ ናችሁ፣ እናንተ በፖለቲካ ያላችሁ፣ እኔ እኮ በፖለቲካ ማላግባ ኖ አንተ ስለዚሁ ነው፣ አንተ ቼር ሁንና እኛ ከአንተ ጋር እንሰራለን ብለን ተስማምተን ደብዳቤ መጻፍ ጀመርን። ደብዳቤ ስንጽፍ በጣም ያስገረመኝ የኢፒኤልኤፍ፣ የቲፒኤልኤፍ፣ የኦኤልኤፍ ደብዳቤ ጽፈው አንተን እንቀበላለን አሉኝ። ሌሎቹን ሁለቱን አንቀበልም አሉኝ። ጫንማ መስራት አልችልም። እንደምንም ብዬ አግባብቼ እሺ አሉኝና ሶስተኛውን አንቀበልም አሉ። ኤኒዌይ እሱና እኔ እንግዲያ እንደገና ደብዳቤ መጻፍ ጀመርን። ደብዳቤ መጻፍ ስንጀምር እዛም በኋላ ከአንተ ጋር ብቻ ነው እንጂ ከሌሎች ጋር እንነጋገርም ማለት ጀመሩ እና በዚሁ ምክንያት እኔ ራሴ እግዚአብሔር ይመስገን 2-3 ጊዜ ሁላቸውም እሺ ምንድን ነው የሚባለው የኢፒአርፒ ሰዎች፣ የኢዲዩ ሰዎች፣ የመኢሶን ሰዎች እና የራስ መንገሻ ግሩፕ ኢዲዩ ናቸው የእሳቸው። ኢዲዩ ናቸው እና የቲፒኤልኤፍ ሰዎች እንዲገናኙ በምስጢር አደረግን በሆቴል። እንዳም ይህም ሲሆን እኔ ራሴ ነበርኩ እዛም ሄደው ውስጥ አልገባሁም። እንደ ውሻ ውጭ ይቀመጣለሁ። እነሱን አንዱ አምባሳደር ብርሃኔን አስታውሳለሁ። የመኢሶን መሪ፣ የኢፒአርፕ መሪ ራስ መንገሻም ነበሩ። እሳቸውንም አስታውሳለሁ። ከኢሃፓ ማን ነበር የመጣው? ከኢሃፓ እና ከመኢሶን የዛን ያስታውሳል? ጊዜ ኢሃፓ መሪ የነበረው አሉ። በወረቀቴ ላይ አለ ስማቸውን የማስታውሰው ራስ መንገሻን፣ አምባሳደር ብርሃኔን፣ ከሱ ጋር ደግሞ የመጡ ሰዎች ነበሩ። እና አበራ የማነ አብ ወይ ዶክተር ነገደ ጎበዜ እነዚህ ናቸው ከመኢሶን። እነሱ ዩሮፕ ናቸው። ነገደ ጎበዜ ነው። እዚህ ዋሽንግተን የነበሩ የኢፒአርፒ ኃላፊዎች ነበሩ። ያውቋቸዋል። ስማቸውን ለማስታወስ እሞክራለሁ። አለ ወረቀቶች አሉ። እነሱ ናቸው። 2-3 ጊዜ እኔ እንደ ውሻ በር ላይ የተቀመጥኩ
ባይላተራል ዳስካሽን ተደርጓል። ይሄ ታሪካዊ እኮ ነገር ብዙ ሰው አያውቅም። ይሄንን አዎ፣ ማለት የቲፒኤልኤፍ እና የቲፒኤልኤፍ መሪዎችና ተቃዋሚዎቹ ሁለት ጊዜ ሸረተን ሆቴል ነው መሰለኝ ዋሽንግተን ከኛ እሺ ብለው በእኛ ሽምግልና ምክንያት ተሰብስበው ተነጋገሩ። መጨረሻ ላይ ወንድሜና እኔ ደብዳቤ አዘጋጅተን ለሁላቸውም ጻፍን ምን አይነት እንደምሆን። ይህ ሁሉ ወደፊት እየገፋ ወደ መጨረሻ ሊደርስ ነበር ጉዳዩ ሁሉም እንድስማሙ። እሺ፣ በጣም እኔ ከሁሉም የማስታውሰው አንድ ቀን ማታ ይሄ አቶ ወንድሜ ከቴክሳስ ነው የነበረው። እሱና እኔ ሆቴል ውስጥ ሆነን ሌሊቱን ሁሉ ሳንተኛ፣ ምክንያቱም የኢፒአርፒ ሰዎች እዚህ አሉ፣ የቲፒኤልኤፍ ሰዎች ግን ናይሮቢ ነበሩ፣ የኦኤልኤፍ ደግሞ ሱዳን ነበሩ። ከእነሱ ጋር በስልክ እየተነጋገርን 8 ፖይንት መስማሚያ ወረቀት ጻፍን። ያ ታሪካዊ እኮ ነው። እኔ ዘንድ ላለ ወረቀቱ አሁን 8 ፖይንት ሁሉም የኢፒአርፒ እና የመኢሶን ተቀበሉት። የቲፒኤልኤፍ ሰዎች ለእኔ ደውለው 7ቱን ፖይንት ተቀብለናል፣ 8ኛውን አንቀበልም አሉኝ። 8ኛው ስምንተኛው ምንድን ነው? ቶሮንቶ ስብሰባ እንደተጀመረ ይሄ በዛ መንፈስ ይቀጥላል ይላል። የቶሮንቶ ስም እንድነሳም አንፈልግም አሉ ሌሎቹ። እና ወንድሜ እና እኔ እንደውላለን ናይሮቢ፣ እዚህም ሀገር እንደውላለን። ሌሊቱን እንኳን ሳንተኛ እስከ 9 ሰዓት ድረስ ባካችሁን በዚች በአንድ በጣም እኮ እኔ እስከ ዛሬ የሚያስደነግጠኝ ምንድን ነው 7ቱን ፖይንት ሁሉም ተቀበሉ፣ ሰላም እንዲመጣ እንዲስማሙ እንዲገናኙ። ያቺ ፖይንት ብቻ እንቅፋት ሆነች። ከዛ በኋላ ምንም ኮንቨንስ ማድረግ ስላልቻል በዛ ተዘጋ። ወረቀቱ አሁን እኔ ዘንድ አለ 8 ፖይንት ያለበት 7ቱን ፖይንት ሁሉም እንደተቀበሉ በጣም በጣም እስከዛሬ ያስገርመኛል። ከዛ በኋላ እኔ ምን አልኩኝ ለዚህ ለወዳጄ ስማ አሁን በዚህ በቶሮንቶ ምክንያት ቲፒኤልኤፍም ኤርትራኖችም ወደ ኋላ እየፈገፈጉ ነው። ኮምፕሊትሊ ልዩ የሆነ የሽማግሎች ማህበር እናቆም አልኩና ከእሱ ጋር ተመካከርኩ። እሺ፣ እሱም ተስማማ። ከዛ በኋላ ሁለታችን ሆነን የዚህ የቶሮንቶውን ኮሚቴ ለቀናል ብለን ጻፍንላቸው። ከዛ በኋላ እኛ አድሆክ ፒስ ኮሚቴ ብለን ኮሚቴ እናቆም ብለን ተስማማን እና አንድ 10 የሆኑ ኢትዮጵያኖችን መረጥን እንደ ሽማግሎች እንደሆኑ። ነገር ግን ለስብሰባው ማን ይረዳናል ሲባል እንደ አጋጣሚ አንድ የኔ ፕሮፌሰር የነበሩ ሃርቨርድ ክሪስተር ስቴንዳል የሚባሉ ስዊድን ሀገር ቢሾፕ ሆነዋል፣ አርክ ቢሾፕ ሆነው ተሹመዋል። አስተማሪም ነበሩና ለሳቸው ደወልኩ። ስዊድን ሀገር እንዲህ ያለ የሽማግሌ ሀሳብ አለና ኢትዮጵያ ጦርነት እንዲያልቅ ምን ትረዱናላችሁ ስል አሁን አንድ ላይፍ አንድ ፒስ ኢንስቲቱት የሚባል ቸርች የሚደግፈው ድርጅት አለና ከነሱ ጋር አገናኝሃለሁ ብለው ስቱሬ ናርማርክ የሚባል መሪ የነበረው ጋር አገናኙኝ እና ስቱሬ ኖርማርክ እና ሱዘን የሚባሉት ሮጠው እዚህ አሜሪካን መጡ። ከእኔና ከዚህ ከወንድሜ ጋር ተገናኙ እና ተገናኘንና እንረዳለን አሉ። ከዛ በኋላ 10 ሰዎች ሽማግሎች የመሆኑትን መረጥ ናቸው። እነሱም ዶክተር ጥላሁን በየነ፣ ዶክተር አህመድ ሞኤን፣ ዶክተር ኃይለሥላሴ በላይ፣ ዶክተር ያዕቆብ ኃይለማርያም፣ አቶ ሙሉጌታ እተፋ፣ እህታችን ደግሞ ፕሮፌሰር አስቴር አንድ ዩኒቨርሲቲ አሜሪካ የምታስተምር አቶ በኤርትራ በኩል ከሁሉም በኩል ነው
ወደ ኢፒአርፒ የሚቀርቡት ወደ የሚያስመቅቡ የዚህ የኢትዮጵያ የሰራተኞች ማህበር ዋና ጸሐፊ የነበረው ኤርትራዊ ነው። እ፣ በየነ ሰለሞን። ኖ ሌላው ወዳጄ እኮ ነው። እንዴት እኔ አስታውሳለሁ። እና እሱ 10 ሰዎች ሆነን ተሰብስበን ስቱሬና ያቺ ሴትዮ ሱዛን ደግሞ መጡ። ጸሎት አድርገን ተመካክረን ፕሮፌሰር አባይኔ ወርቅ የሚባል ደግሞ ነበረ ዩኒቨርሲቲ ሳይኮሎጂ የሚያስተምር። በነጋታው ቁርስ ላይ ተሰብስበን ፕሮፌሰር አባይኔ ተነስቶ ስለ ሳይኮሎጂካል ፕሮብሌም ሁሉ ሌክቸር ሰጠን። እያንዳንዳችን ሀሳባችንን ተካፍለን በክብር በፍቅር ተባብረን ወስነን በአንድነት እንሰራለን አድሆክ ፒስ ኮሚቴ ሆለን ብለን ወረቀት ድራፍት አድርገን ለክቡረቱ ኢሳያስ፣ ለክቡረቱ መለስ፣ ለደርግ፣ ለሌንጮ ለታ በኦኤልኤፍ በኩል ደግሞ ኦጋዴን በኩልም ያሉትን ሁሉ ይህንን ደብዳቤ አስተላለፍን። በእውነት እግዚአብሔር ይመስገን ሁላቸውም ያንን ደብዳቤ ተቀበሉት። በጣም ጥሩ ነው። ወንድሞቻችን እንደዚህ በማሰባቸው በምታስቡት ስብሰባ አድርገን እንጀምር። ደርግ ብቻ መልስ ሳይሰጠን ቀረ። እኔ ደግሞ እደውላለሁ፣ መልስ አይሰጡኝም። በኋላ 2 አምባሳደሮች ነበሩ። ዶክተር ንጉሴ ስዊድን ነበር፣ ወዳጄ ነበር። እሱን እደውልለታለሁ። እሱም ለምን አይመልሱም ይለኛል። ደግሞ ዶክተር ኃይለ ሥላሴ የሚባሉ አምባሳደር ለንደን ነበሩ። እሳቸውም እንዳው እየሞካከርን ነው እንገፋ። እዚህ ደግሞ አምባሳደር የነበሩት በዩናይትድ ኔሽንስ እሳቸውም እነሱ ሁላቸው አምባሳደሮቹ ይጓጉ ነበር ስብሰባው ላይ ደርግም እንዲገኝ። ግን ደርግ መልስ ሳይሰጠን ሲቀር በመካከል ሚስተር ኮሄን የሚባለው የስቴት ዲፓርትመንት ኤርማን ኮሄን አንድ ስብሰባ አዲስ አበባ ደርግ አድርገው እንስማማለን የሚባል ሀሳብ ነበር መሰለኝ። ሄርማን ኮሄን ሮጠው ሄዱ ወደ ኢትዮጵያ። እስከዛ ድረስ እኛም አፕሮች አድርገናቸው ነበር። እኛን ሀሳባችንን ነግረናቸዋል። ግን እኛ ሀሳባችን ኢትዮጵያኖች ብቻ የሚያደርጉ ከኢትዮጵያኖች መካከል ኤርትራኖች መካከል ብለን በዛ ነበር የወሰንነው። እነሱ ግን በዚህ መንፈስ ሮጠው ዛ ሲሄዱ ከደርግ በኩል አሳርቁን ብለው ጠየቁት። እኛ በጣም አዘን፣ ተቀየምን። እኛ ወንድሞቻችን ሁሉም ተስማምቶ ከደርግ ብቻ ለምን አልሰማንም ስንል እንደ አጋጣሚ ዋሽንግተን ፖስት ላይ ሄርመን ኮይን ተተመለሰ። የኢትዮጵያ መንግስት ሰላም ለማድረግ ይፈልጋል፣ ኦኤልኤፍ እና መኢሶን ቲፒኤልኤፍ ሰላም ማድረግ አይፈልጉም ብሎ ወረቀት እንድጻፍ አደረጉ። በኋላ እኔ ለአምባሳደሩ ደውዬ ይሄ ውሸት ነው፣ ወረቀት አለ በእኔ እጅ። እነ ክቡር አቶ መለስም እሺ ብለዋል፣ እነ አቶ ኢሳያስም እሺ ብለዋል፣ እነ ሌንጮም እሺ ብለዋል። ከእናንተ ብቻ ነው መልስ ያልሰጠነውና ይህንን ለዋሽንግተን ይቅርታ አድርግልኝ፣ ይቅርታ አድርግልኝ፣ እሺ 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 አለኝና በነጋታው ከአቶ ካሲ ከበደ አንድ ደብዳቤ መጣ። አዎ እኛም እናንተን ሀሳብ እኮ እናከብራለን ምናምን የሚል ደብዳቤ ነው። ነገር ግን እንደ ሌሎቹ አልቀጠሉበትም። በዚህ መካከል ያው ጦርነቱም ቀጠለና እኛ በበኩላችን ከሁላቸውም ጋር በእውነቱ በጣም ነው የማመሰግናቸው። የኢፒአርፒም ሰዎች፣ የመኢሶንም ሰዎች፣ የኦኤልኤፍም ሰዎች፣ የቲፒኤልኤፍም ሰዎች፣ የኤርትራም ሰዎች በሙሉ ተቀብለውናል። በጣም አከብራቸዋለሁ፣ አመሰግናቸዋለሁ። የዛን ጊዜ ፕሮፌሰር ኤፍሬም ይስሐቅ ያው እንግዲህ ወርቶ ተነግሮ ከማያልቅ እንደ ውቅያኖስ ሰፊ ከሆነ ልምዶ ብዙ ነገሮች አካፍለውናል። በተለይ የመጨረሻው ነገር ከ1980ዎቹ መጨረሻ ወደ ደርግ ውድቀት ገደማ ያለውን ስለ ሰላም ያደረጋችሁትን በሽምግልና አስተዋጽኦ በሌላ ክፍል እንወያያለን። እስከዛ እንግዲህ በምሽት በድካም ውድ ጊዜውን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ
በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቲቪ ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቲቪ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እኔም በጣም ራሴ ጎንበስ ብዬ በጣም አመሰግናለሁ።